የእጅ መታጠቢያው፣ የሻወር፣ የኩሽና የተለያዩ የቤት ፍሳሽ ቱቦዎች ይዘጋቦታል። ከተለያዩ ኬሚካሎች የተቀመመው ዳይክስ ፓይፕ ክሊነር የተዘጋቦትን የውሃ ፍሳሽ ቱቦዎች ሊያስተነፍስሎት መፍትሄ ይዞ መጥቷል። ዳይክስ ፓይፕ ክሊነርን ልዩ የሚያደርገው የውሃ ፍሳሽ ቱቦዎችን በጭራሽ አይጎዳም። ሙሉ በሙሉ የተዘጋቦትን ይዞ ይሄዳል እንጂ ራሱ በሌላ ቦታ በመከማቸት ችግር አይፈጥርም። ለአፍንጫ የማይጎረብጥ መልካም መዓዛ አለው። ዳይክስ ፓይፕ ክሊነር በተለያዩ ሱቆችና ሱፐርማርኬቶች ያገኙታል። ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስርኤም ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን እምር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዞን ያስቀምጡ። የትኛውም ዓለም ሆነው በኦንላይን ከስር ባሉ ቁጥሮች መልእክቶን ያስቀምጡ። በተጨማሪም ከአሜሪካ DHL ካምፓኒና ከአርሃሜክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክቦታለን። በዋትስአፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቶን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። የኔ ፍቅር አንድ ወንድሜን ያለ እናትና ያለ አባት ጥዬው ልሄድም እያልሽ አብራችሁ እንዳታረጁ ብቻ። እስኪ መጀመሪያ ሳይግባ አሁንማ ልቡን የረታቸው ልጅ የለም አድርጓለች። እኔም የማማና የአባባን ንብረት ተጠበቅኩ እዚህ ብቀር ይሻል። ቪዲዮውን እየመላለሱ ይመሰክራሉ። በሞት አፋፍ ላይ ያለ ሰው ያሳየው ከሚገባው ለቅሶ፣ ልመና፣ መሸበርና መሰል ነገሮች ይልቅ ኢትዮጵያውያኑ ከአራጆቻቸው የማይተናነስ የውስጥ ኩራት እንደነበራቸው የተናገሩት ሁለቱ ባለሙያዎች ኢትዮጵያውያኑ አኤስ ከሚፈልገው መርበርበር ተቃራኒ በመጸለይ ቀና ብለው ካሜራ በማየት አንዳንዶቹም በፍጹም እርጋታ የአኤስ ምኞት በአያሌው ብላሽ አድርገውታል ይሉናል። ሌላው የዓለም ሕዝብም እንዲህ ብትገድሉኝም በፍጹም ግን ስለ እናንተ በእምነቴ አልተሸነፍኩም የሚል የኢትዮጵያውያን መንፈስ ሊወርስ እንደሚገባው የሚመክሩትን የሁለቱን ትንታኔ ይገልጻል። እንዴው ደሜ እና ቢሆን አብረን ስለታየን ያስደነግጣል እንዴ? Alcalá.
መቃብር ነው። መቃብር የአባዬ የአሸዋ መቃብር። ልቀቅ! አልገባም። መቃብር ይህ ቤት መቃብር። አልመለስም። አልገባም። የሆነ ቦታ አጣል ሰውዬሽ መጣልሽ? መጣ? ዛሬማ አፈርጧል። ማሂ ጋ ነው የመጣው። ደግሞ የማሂ ወንበር ነው አውቃለሁ፣ ግን እድል ልሞክር። ብቻ ተጠንቀቂ፣ ከምትወጃት ልጅ ጋር እንዳትጣሉ። እሱን እንኳን ለኔ ታየው። ቆይ ዞር ቤቢ ልሽስ ያውም የዛሬው ወንድ እኔን የመሰለች ልጅ ሄዳበት። የማሂ ቦታ አይደለም? አዎ የማሂ ቦታ ነው። ሌላ ትዕዛዝ ልትቀበል ሄዳ ነው። ምን ልታዘዝ? ደግሞ ጓደኛዬ ቆቅሰት ስፕሬስ ጁስ አምጪልኝ። ወይኔ በማርያም አመልጦኝ እኮ ነው። በፍጥነት ለማቅረብ በፍጥነት ሳስቀዳ ለካ ጁሱ ብርጭቆ ላይ ፈሶ ነበር። ችግር የለውም፣ ምንም አልለካኝም። ቆይ እንደውም ሌላ ላምጣልህ። ተረጋጊ ነው ማለት ደግሞ እኮ አንቺን ለማገዝ ብላ ነው ይሄ ሁሉ ነገር። አዎ በጣም ደግሞ እኮ ቅን ነች። እኔን ለማገዝ ብላ ነው እንደዚህ የምትሆነው። ተቀመጥ። ታውቃለህ እንግዲያውስ ከደንበኛ ጋር። አይ ተቀምጦማ ማታ እራት የት ልጋብዝሽ? እኔም ቦርድ ቤት እንታ። ኖ እኔ ራሴ መጥቼ ነው የምወስድሽ። አመሰግናለሁ። ተቀመጥ። ማለትም ስላረጋጋችሁ በእንቅልፍ ልቡ መሄዱን ትቶታል።
ጎሽ አንቺም ተረጋጋሻ? አዎ በጣም። ታዲያ ፍቅር እባክህ ቅር አትሰኝብኝና ስለተራውን አትጠይቀኝ። ለምን? መጀመሪያ ወንድሜን ነገር ልቤ ላሳርፈ የእናትና አባት ያደራለብኝ። ስማኝማ ማለት እኮ እዚህ ቤት ነው የምሰራው ብሎኝ ነበር። ላመሰግናት ፈልጌ አጣኋት። ምን ችግር አለው? ሌላ ቀን መተሽ ታመሰግኛታለሽ። አዎ እውነትህን ነው። ግን የወንድምሽ የህመሙ መንስኤ ምንድን ነው? እኔ እንጃ፣ እኔም አላውቅም። ግን ያለ መረጋጋት ይመስለኛል። የሕክምና ባለሙያዎችን ላዩት ፈልጌ ነበር፣ እሱ ግን አይሆንም አለኝ። አሁን ላይ ተረጋግቶ ሳየው ብቻ ዋናው ደህንነቱ ነው እኔ የሚያሳስበኝ። ከፍ ይበል። አሁን ቆንጆ ከጨረስን እኮ ቆየን። ቢል ታመጭልን? የኔ ፍቅር ዛሬ አንቺ ጋር ነን አይደል? አንተ እኮ ባለውለታዬ ነህ። የምን ውለታ? ብቸኝነቴን ገፈ ቤቴን አሙቀህልኛል። ታዲያ ከውለታ ይልቅ መለማመድ ብትዩ አይሻልም? ልክ ነኝ ፍቅር። ዛሬ ምን ይምከ? በእውነት አይ እውነቴን ያንቺ የት ሄድብኛል? እውነቴን ነው። አይ እረፊ። ጨዋልችን የታባቱ አስገባሁት። መልስ የለውም። እሺ እናመሰግናለን። አይ ማምሰል ብቸኝነት እንዴት እዳ እንዴት የኔ ፍቅር? አንድ ወንድም ቢኖረኝ ካንቺና ከእህቴ የፍቅር ጉራ ይገላግለኝ ነበር። እንዴ ምን የፍቅር ጉራ ትላለህ? እኔ ሲያው ጋር እንደረለው ሶስት ያደረገችኝ ደዋ እናቴ ነች። አንድ የሚከነክነኝን ነገር ልጠይቅሽ። ምን? ስለ እናትሽ ብዙ ነገር ነግረሽኛል፣ ጥንካሬያቸውን፣ ብርታታቸው። ግን አንቺም ወንድምሽም አንድ ቀን ስታግዟቸው አይቼ አላውቅም። እናማ እኔ የሚከፈልሽን 10 እጥፍ ልስጥሽና እባክሽን ብርታታቸውን፣ ጥንካሬያቸውን ደግፊልኝ። አልገባም ይፋይ ማታግዛ ምን አለበት? እንዴት አስቀምጣኝ? ቤት አትቀመጪ ውጭና ስሪ፣ አለበለዚያ እኔ እንደመተውኝ ነው የምትለው ሰው። አልገባም ምን አይን ሰው ነው? እሺ ይሄ ጥንካሬያቸውን ያሳያል። ቲፕ አገኘው ብለሽ ምን አለበት ከጎናቸው ብትሆኚልኝ? አይ ይፋይ ብዙ ብር እኮ አትቀበለኝ። ለምን? እንዴ እማዬ ስራዬን ታውቀዋለች። ብዙ ብር ይዤ ከይቼ ራስሽን በብር ለወሽ ነው የምትለኝ። በጣም ነው የሚከፋት። እንደዚህ ነገር አትወድም በጣም። እንዴት አይነት ጥንካሬ ነው? አንተ እንኳን የምሰጠኝ ስጦታ በረጅም ጊዜ ክፍያ የሚከፈል ነው ብዬ እኮ ነው ይዤ የምገባው። መች ሰጥቼሽ አውቃለሁ? እኔ ፍቅር ገና ሳወጣ እጄን ወደ ኪሴ እየከተትሽ የሀሳቤን የልቤን እንኳን አንድ ነገር አድርጌልሽ እኮ አላውቅም። ስታገባኝ ደርሰን አፍጥኝልኛ። አታጠልፍኛ እንዴ? ቀስ ብዬ ደስ የሚል ምሽት ነበር። በጣም ሌሊት እኮ በጣም ረጅም ነው። አዎ፣ ግን ሳልጠግብሽ እኮ ነው የሚነጋው። ምን ችግር አለ? ቀኑን የምንጨምረዋለን። ስራ ባይኖረን ኖሮ ነው እንዳይኖር ማድረግ እንችላለን።
ውይ በእናትህ እንደዚህ አትሁን፣ እንደዚህ አታድርግ። እሺ ይቅርታ። ኦሆ ቢኒያም በፈጠረ ሁለተኛ እንደዚህ እንዳትሆንብኝ። አንተ እኮ እንቅልፍህን ገለህ ማንነቴን የመለስክልኝ ወንድሜም ጓደኛዬም እኮ ነህ። ፕሊዝ ሁለተኛ እንደዚህ አይነት ነገር እንዳታደርግ። አመሰግናለሁ። በጣም ይጣፍጣል። በጣም ይቅርታ ጋሽ፣ ይቅርታ ኤፍሬም፣ እንዲህ ስለ ማለቴ ለምን ማለት በቃ ሳይ በጣም ተደስታለሁ። ለውጥ አምጥተሃል። ባይዘወይ ትስቃለህ። ደስ ብሎኛል። ልክ ነህ። ሊሆን ይችላል የእሷ ልፋት ነው። የእሷ የእህት ነው? የፍቅሬ የእመቤቴ የፍቅር አሰጣጥ ነው ማንነቴን የመለሰው። ለንዳዴ በለመለመ መስክ ታሳርፈኛለች፣ ለጥማቴ ቀዝቃዛ ምንጭ ታጠጣኛለች። ለምን ሰውነት አይሰማኝ? ተመስገን። አዎ ይመስገን። ግን የሰይጣን ጆሮ አይስማ እንዴ! መድኃኒዓለም የት ሄዶ እንዴ? መቼም አይሰማም። እሱን ያዝልን። አሁን ይሄ ደስታ ስሜት ስካር ሳይጠፋ እቅፍ አድርጊያት ሳልማት ልንካ እንጂ አርጋል። እሺ ደህና ደርልኝ። አይ እግዚአብሔር ይባርክሽ። የሰላም እንቅልፍ እኮ ነው ካሁን በኋላ የምተኛው። ሰላሜን እኮ ነው ያገኘው። እራት እንዴት ነበር? እራት አሪፍ ነው ሪቼ። ያው ጭቅጭቁ አለ። አልገባኝም። ምን ጭቅጭቅ? እባክሽ የማየን ጸባይ ሳያውቅ ብር ልስጥሽና ተቀመጪ ነው የሚለኝ። እንዴ እና ታዲያ እንዴ ምን ታዳላው? የማየን ጸባይ ነገርኩት። አይሆንም። እሺ ደግሞ ግን እንደው አልተናደደብሽም? ይፋዬ እንደዚህ አይነት ነገር የለበትም። ታደንቂዋለሽ ነው? አድናቆት ብቻ ፍቅሩስ? ይፋዬ እኮ የወንድ ወንድ ነው። ምን ደህና አይደለህም? የት እንገናኝ? እሺ ደህና ዋሉ ማዘር። ደህና ምን ጠፋ? አለው ማዘር። የትግል ስራ በዝቶብኝ ጠፍቼ የሚበላ ምን ፓስታ አለ፣ ሽሮ በየአይነቱ። እስቲ በየአይነት ማዘር እንብላ። ተባረክ።
አቡሽ ደህና ነው ማዘር? ኧረ ተወኝ። ምኑን አውቄው? ሰሞኑን ካለቁ ልጆች መሀል ይሄን አንዱ ሆኖ ይሆናል። ኧረ በስመ አብ በሉ ማዘር። አይደውልም እንዴ? እንኳን ድምፁን ልሰማ መኖሩንም አላውቅ። ተበድሬ ሸኝቼ ልጄን በላሁት። ማዘር ምንም ሳይሰሙ አይጨነቁ። እርሶ እንኳን ባያውቁ ማህሌት አንድ ነገር ማወቁ አይቀርም። እርግጠኛ ነሽ እዛ ህንጻ ላይ ነው? አዎ፣ አራተኛ ፎቅ 410። ምን ነው ዝም አልክ? አይሆንሽም። ለምን ወንድሜ? አይሆንሽም አልኩሽ። አይሆንሽም። ከብዙ ሰዎች ጋር አይተኸው ነው? ያውም በአጉል ሁኔታ ነው። አዎ፣ ስራው ከብዙ ሴቶች ጋር ያገናኘዋል። ለዛ ነው። ደላላ ነው በለው። ወደ ተለያዩ ሀገራት ሰዎችን ይልካል። አትጨነቅ ወንድሜ፣ እኔ በጣም አውቀዋለሁ። በዛ ላይ ደግሞ በቅርቡ ልንጋባ ነው። ስንጋባ ደግሞ ስራው እንደሚተው ቃል ገብቶልኛል። አንዴ ማሊትና መስገኛት ልምጣ። እባክህ አንድ ነገር እርዳኝ። ባይሆን በስልክ ብነግርሽ ስልክ እንሰጠኝ። ተጋጫችሁ እንዴ? ማለቴ ከእሷ ጋር ተጋጫችሁ እንዴ? ከማህሌት ጋር ነው ሰው የሚጋጨው? ከማህሌት ጋር መጋጨት የመላእክትን አይን በእንጨት መውጋት ማለት ነው። ከጠንካራ እናት የተፈጠረች ጀግና አስተናጋጅ የማይገባት የምትጸየፍ እንዴት ሰው ከእሷ ጋር ይጣላል? እግርና እግር ቢጋጭ ይሻላል። ምን ነው ታውቃታለህ? አይ የት ብዬ ታዲያ ምን ሆነ? አይ እንዲሁ አንተ ግራ ገብቶ እኮ ግራ ገባኝ። የእህቴ ባል በጣም ከብዙ ሴቶች ጋር ነው ማለት። እሷ ደግሞ የስራው ጸባይ ስለሆነ ከብዙ ሰዎች ጋር ያገናኘዋል አለች። ጭራሽ ልንጋባ ነው አለች። እንዴ እንደዚህማ ከሆነ ለህይወቷ እኮ አደጋ ነው። ሰውየው ይሄ ደግሞ እንትን አንዴ የጀመረ አይተው ለሷ በጣም አስቸጋሪ ነው የሚሆነው። ለምን እንዲያናረግም ማለት ለምን እንዲያታረግም ልጅቷን ይዘህ መተህ ቀጥታ ማሳየት። ብታይ ታምናለች ብለን? አይ ባታምንም አንተ ይህንን አይተህ ምናልባት የአእምሮ ፍሪደም ሊሰማ ይችላል። ብታምንም ባታምንም ዳዳ ይቅርታ።
ነች የያዘችው። ቆይ አገኘሃለሁ። ወየው እንድሜ ደህና ነህ? ትናንትና እኮ ተናደ ነበር። አረ ትችላለህ። ያለ እኔ ማን አለ? የት እንገናኝ? እሺ ሄሎ ፍቅር። ማን ልበል? ራሄል ነኝ የኔ ውድ። የት ነህ? እኔ ከሚስቴ ውጪ ማንም ውዴ ብሎኝ አያውቅም። ራሄል? ራሄልማ? ፍቅር በእናትህ አታብሽቀኝ። ራሄል ማለት እንዴት አገኘሽው ስልኬን? እራስህ እኮ ነው የሰጠኸኝ። እኔማ በፍጹም ልሰጥሽ አልችልም። እርግጠኛ ነኝ ሰርቀሻት ነው። ፍቅር በእናትህ አልቻልኩም። ተቃጠልኩኝ እኮ አባቴ። አንቺ ግን የምትይውን ታውቂዋለሽ? የገዛ ጓደኛ ፍቅረኛሽ እንዲህ ስትይ ትንሽ አታፍሪ? ማን ያሳደገሽ? ምን አይነት ቤተሰብ ነው ያሳደገሽ? ጭራሽ ባለጌ ነሽ። እሺ ባለጌ ነሽ። ምን ነው አረፈደ? እማሙሽ አልቀር አላመመኝም፣ ደህና ነኝ። ይልቅ ያርፈድብሽ፣ ደክሞኝ ነው እኮ። ከደከመሽ እንዴት ትሰራለሽ? እማዬ ላግዝሽ ልቀር። ሂጂ አልኩሽ። እንግዲህ ይልቅ እየሞገትሽ የበለጠ አታርኪኝ ካልሽ እሺ በቃ ደህና ዋይ። ሰላም ይመልሽ። አንድ አይኔ ሌላውማ ጠፍቷል። እማ ደግሞ ሰላም። ለምንድን ነው እዚህ የቀጠልከኝ? ማሳይሽ ነገር አለ። የራሴ ጉዳይ ነው አላልከኝም ነበር? ለራሴም ለአንቺም ጉዳይ ነው። የራሴ ጉዳይ ቢሆን ነው እንጂ ግርማ ቢሮ አጠገብ የቀጠልከኝ የሆነ ነገር እንድመለከት። አንዴ ላሳይሽና ከዛ በኋላ እንደፈለግሽ ትቻለሽ። አሁን ተመልካቹ የምታምኚው ፍቅረኛሽ የት ነህ? ከአንድ ደንበኛዬ ጋር ወደ ቢሮ እየገባሁ። ምን ነው? አይ ምንም፣ ላገኝ ፈልጌ ነበር። በጠዋት? ይቅርታ፣ በእንቅልፍ አብረኝ ስላደርክ ነው ላገኝ የፈለኩት። እኔም በህልሜም በሆኔም ሁሌም እኮ ነው የምናፍቅሽ። በቃ እሺ፣ ማታ ቤት እንገናኛለን። እሺ፣ ቻው የኔ ፍቅር። ያለሽን አመንሽው? አዎ፣ ስላላሸን። እንዴት? ከአንድ ደንበኛው ጋር ወደ ቢሮ የገባ መሆኑን ነገረኝ። ታዲያ ደንበኛ በእንደዚህ አይነት አቀራረብ ነው የሚስተናገደው? የስራው ጸባይ እኮ ነው። እምነትሽን ከሙሴ በላይ ያጠንክራለሽ። ስሚ እንጂ የስራ ጸባይን እያወቅሽ ነው መጠራጠር የጀመርሽው? የስራ ጸባይ ደንበኛ እንደዛ ያስማል? ያሳቅፋል? የምን ደንበኛ? ጧት ቢሮ በር ላይ ሳምካትለች። አሃ ከቤት አልወጣም ብለሽ ነበረ። ወጥተሽ ነበራ። መሰለሉ ነው። በወጣና በሰለልስ ቀንተሽ ነው። አንተ ልቀና ባትቀኝማ ኖሮ ስራ ቦታ ድረስ መተሽ ባልሰለልሽኝ ነበረ። ኧረ እባክህ በሌላ የለመድሽውን ነገር ይቅርታ፣ ኤፍሬም ማግኘት ትችላለህ? ኤፍሬም አሁን ከትንሽ ደቂቃ በፊት ወጣ። ዘገየው መሰለኝ። በቃሽ፣ መጥቼ እንደነበረ ንገርልኝ። ኦኬ። ለምን ስልኩ ላይ አትደውይለት? ሞክሬ ነበር ግን ስልኩ አይሰራም። እኔ ደግሞ አሁን ልወጣ ነው። በቃ ማታ ሲመለስ እነግረዋለሁ። እሺ። ማን ልበለው? ፍቅረኛህ በለው። ፍቅረኛህ በለው። እሺ። እሺ፣ አመሰግናለሁ።
ነው አይደለ? እሚ ሄሎ ጋሽ ሁለተኛ እንደዚህ እንዳትለኝ አላልኩም? እሺ ጋሽ ኤፍሬም የሆነ እንግዳ ሰው እቤት መጥቶ ነበር። የሆነች ልጅ ነች፣ ፍቅረኛ ነች መሰለኝ። ፍቅረኛ ማህሌት? አይ ስሟን አልነገረችኝም። ኦኬ ምን አይነት ልጅ ነች? እስቲ አቋሟን ንገረኝ። ረዘም ያለች ቀጭን፣ ቀይ፣ አፍንጫ ሰልካካ፣ አይኗ ጎላ ጎላ ያለ? አዎ። እሺ አመሰግናለሁ። አሁን ገና ቀይ መስመር አለ። ወይ ወንድሜ? አዎ እዚህ ነው እኔን እየጠበቀ። ምን ነው ያ ምን ልጅ? እባክህ ተዋት፣ የሰፈር ልጅ ነው የምትሆነው። እዚህ ነው ያለው እኔን እየጠበቀ። የእጅ መታጠቢያው፣ የሻወር፣ የኩሽና የተለያዩ የቤት ፍሳሽ ቱቦዎች ይዘጋቦታል። የተለያዩ ኬሚካሎች የተቀመመው ዳይክስ ፓይፕ ክሊነር የተዘጋቦትን የውሃ ፍሳሽ ቱቦዎች ሊያስተነፍስሎት መፍትሄ ይዞ መጥቷል። ዳይክስ ፓይፕ ክሊነርን ልዩ የሚያደርገው የውሃ ፍሳሽ ቱቦዎችን በጭራሽ አይጎዳም። ሙሉ በሙሉ የተዘጋቦትን ይዞ ይሄዳል እንጂ ራሱ በሌላ ቦታ በመከማቸት ችግር አይፈጥርም። ለአፍንጫ የማይጎረብጥ መልካም መዓዛ አለው። ዳይክስ ፓይፕ ክሊነር በተለያዩ ሱቆችና ሱፐርማርኬቶች ያገኙታል። ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ የመገናኛ ስርኤም ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን እመር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዞን ያስቀምጡ። የትኛውም ዓለም ሆነው በኦንላይን ከስር ባሉ ቁጥሮች መልእክቶን ያስቀምጡ። በተጨማሪም ከአሜሪካ ወደ ኤችኤል ካምፓኒ እና ከአርሃሚክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክበውታለን። በዋትሳፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቶን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን
ማነች ቤት ድረስ የመጣችው? አዎ ማነች የመጣችው? እኔም ከኔ ጋር ያለ ልጅ ነው የነገረኝ። ግን አንቺ እንዴት ልታውቂ ቻልሽ? እንዴት እወድሃለሁ እኮ ፍቅሬን ለመጠበቅ ሰላይ ማላስቀምጥ ይመስላል? እንዴት ነው የምታስበው? እንዴት ግን ቤት ልታውቁ ቻልሽ? ሲጀምር የኔ ፍቅር አንሳ አንሳ፣ እሷ ነች የምትሆነው። አንሳ አንተ ደህና ነህ? ካፌ ከሆቴል ሆቴል እያቀያየርክ ትዝናናለህ። የፈለግከውን መርጠህ ትለብሳለህ፣ ትዘንጣለህ። የእኛ ልጆች ወንድሞቻችን ግን የበረሃ አሸዋ ለብሰዋል፣ በአፈር ተቃጥለዋል። ጠብቅ፣ አንተም የአዲስ አበባ አፈር ትለብሳለህ። ማነች የደወለችው? ምንድነው ያውካው እንዴ? ኤፍ ምንድነው ያውካው? ሄሎሪች መቼም ስትተዋትተው ስትፈለጉ አትገኙ። መተውና ለመፈለግ ሳይሆን ማጣራት ብቻ። መቼም ቤቴን ታውቂዋለሽ። እስቲ ነይና እናውራ። እውነት ቤት ነህ? አዎ ቤት ነኝ። ቶሎ ነው ይልኝ። በቃ ቤት ደርሼ መጣ። እሺ መጣ። ነይና ሴትነትሽን በደንብ ሸጠዋለሁ። ነይልኝ። ባለፈው ከማን ጋር እንደሄድሽ ታስታውሻለሽ? የት? ከመስሪያ ቤትሽ ሮጠሽ ወጥተሽ የገባሽበት መኪና። እኔ እንጃ። አንዲት ልጅ እራት ሊጋብዝ መጥቶ ካርድ ሰጠኝ። ደውዬ ያገኙት።
የእህቴ ባል ነው። ምን? ሊጋቡ ነው በቅርቡ። ወይኔ በቂታ ምን አይነቷ ሴት ነኝ? ችግር የለውም። አንቺ ምንም ጥፋት የለሽም። ስላላወቅሽ ነው። እኔ እኮ አንተ ስታመናጭቀኝ የተናኩ መስሎኝ ነበር እንደዚህ ያደረኩት። ግን ስህተት ነበር እውነት። ስህተትሽን ግን እኔን በመካስ ታግዥኛለሽ። አንተ የምትፈልገውን ሁሉ አድርግልሃለሁ እውነት። ከእህቴ እጅ ፈልቅቄ እንዳወጣው ያንቺ እርዳታ ያስፈልገኛል። የምትፈልገውን ሁሉ አድርግልሃለሁ። አመሰግናለሁ። ቆይ እንዴት ልመን? ምትነግረኝ ነገር እኮ ጭራሽ የሚታመን ነገር አይደለም። እኔው ራሴ እኮ ነኝ የራሴ ምስክር። ራሴ ነኝ ያደረኩት። እኔ ነኝ እኮ የላኳቸው። እኔ ነኝ እንዲሞቱ ያደረኩት። እነሱን አይቼ እኮ ነው ያ ሁሉ በሽታ የመጣብኝ። እኔ ነኝ መሞት ያለብኝ። አትሞትም ወንድሜ፣ አትሞትም። ወዶ ሜዳቸውን የተነገረው በጥርጣሬ ነው እንጂ አንተ ስለመላክ የሚያውቅ ማንም የለም። ተው ወንድሜ፣ ወደ ድሮ ጭንቀቴ እንዳትመለሰኝ። አትሞትም። አልሞትም። የጀመርኩትን ሳልጨርስ የራይልና የግርማን እጅ ከፍንጅ ይዤ ለአንቺ ሳላሳይ አልሞትም። ማናት ራይ? የማህሌት ጓደኛ ነች። እኔ እምቢ ስላት አደረገችው። ግን ግርማን እጅ ከፍንጅ ከያዘችልኝ እንደምንፋቀር ነግሬያታለሁ። ስራውን ጀምራለች። አይዞሽ፣ ምንም አይነት ጥርጣሬ እንዳይኖረው አድርጊው። እንታረቅ ሲልሽ እሺ በይው። ይሄን ምሽን እስክጨርስ ድረስ በአንቺ በኩል ምንም አይነት ፍንጭ እንዳታሳይ። ያልከኝን ሁሉ አደርጋለሁ። አይዞሽ እህቴ። ለምን ለዘላለም አዘጋው? ይቅርታ አድርጊልኝ የኔ ልዕልት። ደህና አደርሽ የኔ ልዕልት? እግዚአብሔር ይመስገን። እንዴት አደርክ? ዛሬ ምሳ ብጋብዝሽ ደስ ይለኛል። እሺ፣ እንደተመቸ። አመሰግናለሁ። ምንድነው እንዳዲስ የምትሆነው?
ከደንበኛ ጋር መቀመጥ እንደማይቻል በደንብ ታውቃለህ። አውቃለሁ። ትናንትና የተፈጠረውን ነገር አሁን ላስረዳሽ ነው የመጣሁት። ያውቅም የለው ምንድን ነው ንገረኝ። ይኸውልሽ እራት እየበላን ዝርዝር ነገሩን እነግርሻለሁ። እራትን ተው። ይኸውልህ ኤፍሬም የፈጀውን ጊዜ ፍጭ እዚህ ቁም ያለው ምንድን ነው ንገረኝ። እሺ የኔ ፍቅር ይኸውልሽ የኔና የራሄል ግንኙነት እንዴት አምሮባል መሰለህ። የሰው ልጅ ስራ ለስራ ብሎ ወጥቶ ያለ ዘመኑ በረሃ እሳት ይበላዋል፣ አሸዋ ይለብሳል፣ አመድ ይንተራሳል። አንተ ግን ምርጫ ትለብሳለህ። ጠብቅ፣ ትቢያ የመልበሻ ቀን ግን ቅርብ ነው። እውነቴን ልንገርህ ተቃርቧል። አይን ያወጣ አይን ነውና ለሁለት ነፍስ ዋጋ አንተም ፍቅረኛህም በነፍሳችሁ ትከፍላላችሁ። ያን ጊዜ ነው ዋጋው የሚገባ። ጠብቅ። ምንድን ነው ወንጀለኛ ነው ብሏል? የሰው ህይወት አጥፍቷል? ምንድን ነው ከስልክ በኋላ እንደዚህ እንዲያብድ የሚያደርገው? ሄሎ የኔ ፍቅር፣ ወይ ትንሽ ጉዳይ ያዘኝና የምሳ ሰዓቷን ለመቀየር አሰብኩ። ችግር የለውም፣ እራት መሆን ይችላል እንደፈለግ። እሺ እሺ፣ እኔ ቆንጆ ቻው። እሺ አንቺ ባሪ እንዴት ነህ? ሀብትሽ አልመጣም? ሄሎ ወየሪች እውነትሽ ነው? መጣሁ።
እንግዲህ የባልሽ ቢሮ ይሜ ስራ ጸባይ ነው። አመሰግናለሁ። ውሻ ናት። ለክስክስ አንተ ነህ የኔ ነህ ባለጌ። ሪቺ ቴንክ ዩ ሶ ማች ነይ እንሂድ። ቅድም አልነበረች እንዴ? ነበረች። አንተ እንደሄድክ ራሷ አዳማት ወደ ቤቷ ሄዳለች። ይቅርታ፣ ቤቷ ልታሳይ ትችላለች? ሰፈሯን እንጂ ቤቷን በትክክል አላውቀው። ግድ የለም ሰፈሯንም ነገር እንጂ በምልክት ብነግርህ አይጠፋም። አንተ ሂድ። ስራ የሚሸፍንልኝ ስለሌለ ራይል ስላልገባች ይፈቅድልኝ። ችግር የለም። ጨርቆስ አካባቢ በስተግራ በኩል እጥፍ ስትል ታገኘዋለህ። ጤና ይስጥልኝ። እንደቤት እግዚአብሔር ይመስገን። የማህሌት እናት ነው? አዎ። ምን ነው? ከመስሪያ ቤቷ ነው የመጣሁት። ስራ አስኪያጇ ነኝ። ታማለች፣ ወደ ቤቷ ሄዳለች ብለው ነው የመጣሁት። ነው? እግዚአብሔር ይስጤኔ ልጅ ትንሽ አመማረግን ብላ ተኝታለች። ያይኔ ሰው ይፈልግሻል። ለመጣ ስራሽ ቦታ መጥቼ ነበር። አሟት ወደ ቤት ሄዳለች ብለው ነው የመጣሁት። እና አንተ የራሄልን ስም አንስተህ ታመስትኝ ለምን አልተከተልኩም? ራሄል? አዎ ራሄል፣ የቤት እመቤት ራሄል። ምን ነው? ይኸውልሽ የኔ ፍቅር፣ የኔና የራሄል በማይገመት መልኩ ነው የተገናኘው። ይኸውልህ ኤፍሬም፣ ቃላት አጨርስ። የኔና ያንተ ግንኙነት እዚህ ላይ ያበቃል። እሺ ጨርሻለሁ። ይሄንን ነገር እኮ ነው ላስረዳሽ እዚህ ድረስ የመጣው። ጭራሽ ሰፈራችንን መጣ። ቆይ ለሌላ ሞት የምትመለምለው አለ እንዴ? እሷ የሰፈራችን ልጅ በመሆኗ ነበር ፋታ የሰጠን። አሁን ግን አልኩ። አየህ፣ ውሻ በሰፈሩ እንዳይባል ነበር እዚህ እንኳን ያልነካን። ዝም ብለህ ቦታውን ልቀቅ። እንዳትነካኝ። ያረከውን አንተ ነው የምታውቀው። ውጣልኝ። እኔን ኤፍሬምን በገዛ እጄ ስራ ሰጥቼ በእጄ ሰራ። ውጣልኝ፣ ውጣ ከቤት ከጀርባ የሆነ እኔ
ዝም በል። እኔ ምን ኧረ እኔ የማህሌት እኮ ዝም በል። ጠገቤ ሚስቴን አጣልተህ በጀርባ ልትይዛት ኤፍሬም ነኝ። ኤፍሬም ውጣልኝ፣ ውጣልኝ። እምነት ጉዳት፣ ክህደት ኩራት ሆኖ የሚተረጎም በዘመን መቼ ነው የሚያልፈው? ክህደትስ እምነትን እንዳሸነፈ በእምነት የተሞላ ልብን እንደሰበረ እስከ መቼ ነው የሚዘልቀው? መቼ ነው እምነት የአሸናፊነት አክሊል የሚጎናጸፈው? ፍቅር ድል አድራጊ ሆኖ ጥላቻን የሚቀብረው ክርስቶስ ሲመጣ። አዎ ጊዜው ያኔ ነው። እኛ ግን አልታደልንም። ምን ታደርጋለህ? እንድንነጋገር ፈልጌ ነው። የማህሌት ስውር ሰው ነህ። ፍቅሬን ገደል ከተህ ነው እንነጋገር የምትለው? አይ እኔ የማህሌት እኮ ስውር ሰው ነህ አውቃለሁ። በቃ ቀጥል። ሂድልኝ እኮ አልኩህ። ነው በእግዚአብሔር እየሰማኸኝ ነው? አይኔ እንዲያይ ካልፈልግም ዳይ ቀጥልልኝ። ምንም ልመና አያስፈልግም። ሂድልኝ። በቃኝ። ትሰማኛለህ? በቃኝ። ዳይ ቀጥል። ጠጣ። ቆይ ምን ሆነሃል? ቆይ ምን ሆነሃል? አረ ንገረኝ በማማሙት። ምነው ከማሌት ጋር ተጣላችሁ እንዴ? የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ።
ፈለክ? እባክሽ እኔ ልዕልት አንድ ጊዜ ተረጂኝ። ምንድነው የምረዳ? ያው የሰው ስህተት ከብረት ዝገት አይጠፋም አይደለም የሚባለው? አንተ ግን እንደ ብረት ነው የዛካው። የኔ ፍቅር የሥራ ባህሪውን ታውቂያለሽ አይደል? ይሄ እኮ በልጅቷ ስህተት የመጣ ነገር ነው እንጂ እኔ ፈልጌው አይደለም። እባክሽ ተረጂ። ስንቶችን ነው ቢሮ የምትመልሳቸው? ያለ አስተዳደጌ እንዳላዋረድ አትደውልልኝ ደፋር። ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ። ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስርኤ ሞል ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን እመር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዞን ያስቀምጡ። የትኛውም ዓለም ሆነው በኦንላይን ከስር ባሉ ቁጥሮች መልእክቶን ያስቀምጡ። በተጨማሪም ከአሜሪካ ወደ ኤችኤል ካምፓኒ እና ከአርሃሚክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክበውታለን። በዋትሳፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቶን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። ራሄል እባክሽ አንድ ነገር ላስቸግርሽ። ምን? አብረን እንሁን አላልኩም። ታዲያ ምን? በአንቺ ግፊት እንደተሳሳትኩ ነገር የለኝና ሰላሜን መልሽ። ውጤቱ የሚቀየር ይመስላል? አዎ በደንብ ነው። አይምሰልክ፣ አይቀየርም። ኤፍሬም የማሊ ፍቅረኛ እንደሆነ ያውቅ ተመኘሁት። አንተ ፍቅረኛ እያለክ ተመኘኸኝ፣ አገኘሁት። ስንያያዝ ግን ውጤቱ ባዶ አይቀርም። ስግብግነታችን የሰጠን ውጤት ነው። ለምን ቢኒ? እሺ የት ልሂድ ንገሪኝ። አውቃለሁ ቢኒዬ፣ ለመደሻ እንዳጣቃለሁ ለእኔ ስትል ነው። ግን በቃ እሺ አንድ የተሳሳተ ነገር ነበር። ምን? ይኸውልሽ ኤፍሬምና ልጅቷ ምንም ግንኙነት እንደሌላቸው አረጋግጫለሁ። ተጠግቼ ግን አላየሁም። እነሱን ተዋቸው ቢኒ፣ እነሱን ተዋቸው በቃ። አሁን የማዳ እዳንሳት ክፍል እንዴት ነው ቤት የምትገባው? እሱን ያሳሰበኝ እኮ ቢኒ። ምን ሆናል? አንቺ ስነ ስርዓት ያዥ። እኔ መሄጃ ያጣው ሰው አይደለሁ። አንተ ስህተቴን ልንገርሽ። ነገርኩኝ እኮ ቢኒ፣ ጨክንብህ በቃ ሂድ። ስህተቴን ብቻ ይኸውልሽ ስሚኝ በቃ ቢኒ፣ ነገርኩኝ ተወኝ በቃ። ጨክንብህ ቢኒ፣ ጨክንብህ ቢኒ፣ ሂድ ነው በቃ።
ይቅርታ፣ አንድ ቦታ ሄደን ስለ ሁሉም ነገር ልንገርሽ። እባክሽ ተረጂ። ስራ ይዣለሁ። በቃ ቅርብ ቦታ ነውና አንድ ራቅ 100 ሜትር እንኳን አናውቅም። በቃሽ መጣሽ። እሺ እውነታው ምንድነው? እኔና ወንድሜ ብቻችንን ነው ያለነው። አውቃለሁ። ወንድሜ እንኳን እኔ የማላውቀውን ስራ በድብቅ ይሰራል እኮ። ምን አይነት ስራ? ወደ ተለያዩ ሀገራት ሰራተኛ ይልካል። አልገባኝም። ወደ ውጭ ሀገር በረሃ ፍራንስ ይልካል። እኔ ልጅ ተላለ አይደለም። ስራውን ከተወ በኋላ ናቸው የተዋወቀው። አይሽ ወንድምሽ ምን ያህል ድብቅ ነበረ? ማይል አስረዳሽ። ማስታወስ የማይፈልገው ነገሮች ስለተከሰቱ ነው። ድብቅማ ቢሆን ነው እንጂ ሁለቱ ሌላ ሰው በዚህ ምክንያት አሁን የጸጥ ነገር ነበር የሚጓዘው። ጠባቂ ባይኖረው ሙቶ ነበር። አንቺ ፍቅረኛለሽ እንዴ? ማለት ምን ያደርግልሃል? ስዶሞ አለሽ ወይ የለሽም? እዚህ ስላንቺ ሲወራ የሰማው መሰለኝ። ማ? ኤፍሬም የሚባል ሰው ታውቂያለሽ? ኤፍሬም እስኪ መልኩ ንገረኝ። ጸጉረ ሉጫ፣ ድምፁ ትንሽ ጎርነን የሚል ሱፍ ኮት ምናምን የሚለብስ። አዎ ሊሆን ይችላል እሱ ከሆነ። አንተ ግን የታወቀው? በቃ እሱ ቤት ነው የምሰራው። ምን አይነት ስራ ደግሞ? ብቻውን አይደለም የሚኖረው? ይኸውልሽ በቃ ብቻውን መሆን ስለማይችል እኔ ቀን ስሰራውልና ማታ አብረን አስተዳድረዋለሁ። በቃ ያው እንዳልኩሽ ይከፍለኛል። ምንድነው የምትለው? አልገባኝም። ይኸውልሽ ቆይ እንዳዘጊው ይኸውልሽ በስህተት እዚህ ቤት ብትመጪ እንኳን ብታይኝ አላቅሽም፣ አታውቂኝም። ይኸውልሽ ምናልባት ደህና ጥሩ ያደረገ መስሎት እዛ ማዘርጋ ሄዶ እኮ አንዳንድ ነገሮች እኔ ጋ ነው ያለው ሊላት ይችላል። ገብቶኛል። እሺ አልገባሽም እባክሽ። እና ከዚህ የሞት ጉዞ አዳንሽው አንቺ ነሽ? እኔ ወይስ ጓደኛዬ ራይል? የራይልን ነገር እነግርሻለሁ። አብረን ከሆነ በኋላ አሁንም አይደለም። ራይልን የቀረባት ለኔ ሲል ነው።
አሃ ጓደኛሽ ነበረች? ተጣልታችሁ ላይ ያስታርቃችሁ? ላገባ ያሰብኩትን ፍቅረኛዬን ወንድሜ አያምነውም ነበር። ታውቂያለሽ፣ ከሴቶች ጋር ራሱ አሳይቶኝ የስራው ጸባይ ነበር ምለው። በጣም አምኖ ነበር። እሱ ግን ባላ ግን ከራይል ጋር አገኘው። ልታገቢ ያሰብሽው ሰው ራይልን አግባባትና እንድትተባበረን አደረገ። ሆቴል መኝታ ቤት ያዝናቸው። አሁን ኤፍሬምን ተረዳሽ? ለምጣ ቢኒ። እሺ የት ልሂድ ንገሪኝ። አውቃለሁ ቢኒዬ፣ ለምደሽ እንዳጣቃለሁ ለእኔ ስትል ነው። ግን በቃ እሺ አንድ የተሳሳተ ነገር ነበር። ይኸውልሽ ኤፍሬምና ልጅቷ ምንም ግንኙነት እንደሌላቸው አረጋግጫለሁ። ተጠግቼ ግን አላየሁም። እነሱን ተዋቸው ቢኒ፣ እነሱን ተዋቸው በቃ። አሁን የማዳ እዳሰት ክፍል እንዴት ነው ቤት የምትገባው? እሱን ያሳሰበኝ እኮ ቢኒ። ምን ሆናል? አንቺ ስነ ስርዓት ያዥ። እኔ መሄጃ ያጣው ሰው አይደለም። አንዴ ስህተቴን ልንገርሽ። ነገርኩኝ እኮ ቢኒ፣ ጨክንብህ በቃ ሂድ። ስህተቴን ብቻ ይኸውልሽ ስሚኝ በቃ ቢኒ፣ ነገርኩኝ ተወኝ በቃ። ጨክንብህ ቢኒ፣ ጨክንብህ ቢኒ፣ ልሂድ ነው በቃ። ስሚኝ አለቀም። ፍቅሬ ለማንም አልሰጥም። የኔ ፍቅር ለምን ነው ሳይሆን እንዴ? ፋዬ ቢኒ እኮ ልክ ነው እንዴ? በነገርህ እኮ ለማዬ ሄደ ነበር የምትነግራት። እንደዛ ደግሞ ጥሩ አይሆንም። እሱስ ልክ ነሽ። አዎ አሁን በደስታ ወደ እናንተ ቤት እየሄድን ነው። አዎ የእነዛ ምስኪን ሁለት ሰዎች ህይወታቸውን ባልመለስላቸው እንኳን ለቤተሰባቸው ሄጄ አለውላችሁ ልጃቸው ነኝ ብዬ ይህ በሽታ ቢተወኝ ደስ ይለኝ ነበር። እንዴ ችግር የለውም የፋዬ፣ አድራሻችሁን ተቀብለን እንሄዳለን። እሺ ይኸውልሽ እሱ ነው የከፈለልኝ። ናይ እኔ ልጅ፣ አንተም እኮ ልጄ ነህ። ግቡ ግቡ። ግቡ ናይ አንቺን ግቡ